እሁድ የሚደረገው የሪያል ማድሪድ ምርጫ እንግዲህ ብዙ መነጋገሪያ ነጥቦችን እያስነሳ ነው የሚገኘው። በትናንትናው ዕለትም ፍሎሬንቲኖ ፔሬዝ ለአንድ ተጫዋች 150 ሚሊዮን ዩሮ ለማውጣት ተዘጋጅተናል የሚለን ነገር ተናግሯል። ይህም ደግሞ በዚህ ሰዓት ላይ በእግር ኳሱ ዓለም ትልቁ መነጋገሪያ ሆኗል። በዚህ ቆይታችንም ይሄ 150 ሚሊዮን ዩሮ ሊወጣበት የታሰበው ተጫዋች ማን ነው የሚለውን ነገር የምንመለከት ይሆናል። እናም እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት እንደዚሁም ደግሞ ተጫዋቹ ማን ሊሆን ይችላል የሚለውን ግምታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ፕሮግራማችን የምናቀና ይሆናል። አብራችሁን ቆዩ። እሁድ የሚደረገው የሪያል ማድሪድ ምርጫ እንግዲህ ከ2006 በኋላ በበርናቦ የሚደረግ የመጀመሪያው ምርጫ ነው። በዚህ ምርጫ ላይ እንግዲህ ወደ 100 ሺህ የሚጠጉ መራጮች ይሳተፋሉ ተብሎ ነው የሚጠበቀው። በዚህ ምርጫ ላይም ሁለት ተፎካካሪዎች ብቅ ብለዋል። አንደኛው ፍሎሬንቲኖ ፔሬዝ ሲሆን ሌላኛው ደግሞ ኤኔሪክ ሪኬልመን ሆና ለዚህ ምርጫ እንግዲህ የተለያዩ ቅስቀሳዎችን እያደረጉ ነው የሚገኙት። ሁለቱም በዚህ ቅስቀሳ ላይ ዋና አጀንዳ ያደረጉት ዋናው ነጥባቸው በቀጣይ የሚያስፈርሟቸው ተጫዋቾች ናቸው። እስካሁን ድረስ እንግዲህ ፍሎሬንቲኖ ፔሬዝ በአሰልጣኝነት ጆዜ ሞሪኖን እንደዚሁም ደግሞ ኢብራሂማ ኮናቴን በነፃ ከሊቨርፑል እንደዚሁም ዴንዝል ዴምፍሪም ደግሞ በ20 ሚሊዮን ዩሮ በሚጠጋ ገንዘብ ከኢንተር ሚላን ማስፈረማቸውን አረጋግጧል። ከዚህ በኋላም ግን የሚያስፈርሟቸው ብዙ ተጫዋቾች እንዳሉ እየተናገሩ ይገኛሉ። የእሳቸው ተቀናቃኝ የሆነው ኤኔሪክ ሪኬልሜ ደግሞ በአመራርነት የቀድሞ የሪያል ማድሪድ ተጫዋቾች የሆኑትን ራውልንና ካሲያስን በአመራርነት ለማምጣት እቅድ እንዳለው ተናግሯል። ከዚህ በተጨማሪም ደግሞ ሮብ ምሽት ላይ ከአንድ የስፔን ቲቪ ጋር ባደረገው ቆይታ ከማንቸስተር ሲቲ ኤርሊንግ ሃላንድንና ሮድሪን አስፈርማለሁ የሚልን ነገር ሲናገር ማዳመጥ ይችላል። በተለይ ደግሞ በኤርሊንግ ሃላንድ ዙሪያ በተጨማሪ በሰጠው አስተያየት ኤርሊንግ ሃላንድ የውል ማፍረሻ አለው። ስለዚህ ያንን የውል ማፍረሻ ከፍለን በቀጣይ ዓመት በሪያል ማድሪድ ማሊያ እንዲጫወት እናደርጓለን ብሏል። በተጨማሪም የሃላንድ ስም ያልረፈበትን የሪያል ማድሪድ ማሊያም ይዞ ፎቶ ሲነሳ መመልከትም ችለናልና ያ ደግሞ በእግር ኳሱ ዓለም ትልቅ መነጋገሪያ መሆን ይችላል። እንደዚሁም ደግሞ የኤርሊንግ ሃላንድ አባትና ኤጀንት የሆኑትም እንግዲህ ምንም አይነት የውል ማፍረሻ የለውም ኤርሊንግ ሃላንድ ሲሉ ማዳመጥ ይችላል። ማንቸስተር ሲቲዎችም ይህንን ነገር ማስተባበልም ይችላል። ከማስተባበልም ባለፈም ደግሞ ክስም እናቀርባለን የሚሉ ነገርም ሲናገሩ ማዳመጥ ይችላል። በክሱ ላይ ምን ያህል ይጓዙበታል የሚለውን ነገር አብረን የምንመለከት ይሆናል። ነገር ግን ደግሞ ኤኔሪክ ሪኬልሜ የሰጠው አስተያየት ትልቅ መነጋገሪያ ሆኖ ነበረ። ከዛ የበለጠ ግን ትልቅ መነጋገሪያ የሆነው በዚህ ሰዓት ላይ ትናንትና ምሽት ላይ ፔሬዝ ከስፓኒሽ ቲቪ ሾው ከሆነው ከሆሪዜንቴ ጋር ያደረጉት ቆይታና የሰጡት አስተያየት ነው። በሰጡት አስተያየት ማክሰኞ እለት ላይ አንድ ትልቅ ክለብ በሻምፒየንስ ሊጉም ትልቅ የሆነ ክለብ ለሚጫወት ተጫዋች 150 ሚሊዮን ዩሮ ጥያቄ ለማቅረብ ተዘጋጅተናል የሚል ነገር ተናግሯልና ይሄ 150 ሚሊዮን ዩሮ ሊወጣበት የታሰበው ተጫዋች ማን ነው የሚለው ነገር በዚህ ሰዓት ላይ እንግዲህ በእግር ኳሱ ዓለም ትልቁ መነጋገሪያ ሆኗል። ማን ነው ይሄ 150 ሚሊዮን ዩሮ የሚወጣበት ተጫዋች የሚለው ጥያቄዎች እንግዲህ በስፋት እያዳመጥን ነው የምንገኘው። በእርግጥ ራሳቸው ፍሎሬንቲኖ ፔሬዝ አንዳንድ የሰጧቸው ፍንጮች አሉ። በእነዚህም ፍንጮች መሰረትም እንግዲህ አንደኛ ዶኮ አይደለም፣ ሁለተኛ ኦሊሴ አይደለም፣ እንደዚሁም ደግሞ የፕሪሚየር ሊግ ተጫዋች እንዳልሆነም ሲናገሩ ማዳመጥ ችለናል። ከዛ በተጨማሪም ደግሞ ተከላካይም አይደለም፣ በረኛም አይደለም፣ ተጫዋቹ የመሀል ሜዳ ስፍራ ተጫዋች ወይም ደግሞ የአጥቂ ስፍራ ተጫዋች እንደሆነ ነው እየተናገሩ የሚገኙትና በዚህ ተነስተው እንግዲህ የተለያዩ ሰዎች የተለያየ መላምት እየሰጡ ነው የሚገኙት። ፋብሪዚዮ ሮማኖ ይዞት በወጣው ዘገባ መሰረት ፍሎሬንቲኖ ፔሬዝ ከጆርጆ ሜንዴስ ጋር በጣም ጥሩ የሚባል ግንኙነት አላቸው። በዛ ምክንያትም ምናልባትም ከፒኤስጂ ተጫዋቾች ከሆኑት ከቪቲና፣ ከካቫርስኬላ፣ ከዲዛሬ ዱዌ እንደዚሁም ደግሞ ከጆ ኔቬዝ ውስጥ አንዱን ሊያስፈርሙ የሚችልበት ከፍተኛ እድል አለ እያለን ይገኛል። በተለይ ደግሞ ቪቲናና ጆ ኔቬዝ 150 ሚሊዮን ዩሮ የውል ማፍረሻ እንዳላቸውን እየተነገረ የሚገኙና ያንን የውል ማፍረሻ ከፍለው ከሁለት አንዱ ሊያስፈርሙ የሚችልበት ከፍተኛ እድል አለ እየተባለ ይገኛል። ከነዚህ በተጨማሪም ደግሞ የባየር ሙኒክ ተጫዋች የሆነው ሙሲያላም ሊሆን የሚችልበት እድል እንዳለም ነው እየተዘገበ የሚገኘው። እዚህ ላይ ግን የኔ ያለኝ ሀሳብ ምንድነው፣ በመጀመሪያ ደረጃ ሪያል ማድሪዶች ምን አይነት ተጫዋች ነው የሚያስፈልጋቸው የሚለውን ነገር መመልከት መቻል አለብን። በዚህ ሰዓት ላይ እንግዲህ አንዳንድ ተጫዋቾች ክለቡን ይለቃሉ ተብሎ ይጠበቃል። ከነዚህ መካከል ደግሞ አንደኛው ካማቪንጋ ሊሆን የሚችልበት ከፍተኛ እድል እንዳለ ነው እየተነገረ የሚገኘው። ሌላኛው ተጫዋች ደግሞ ሮድሪ ነው እና ሮድሪ ደግሞ በብዛት በዚህ ሰዓት ላይ እየተጫወተ የሚገኘው በቀኝ ክንፍ በኩል ነው። ስለዚህ ሪያል ማድሪዶች በክረምቱ የዝውውር መስኮት ሊያጠናክሩት የሚገባው ቦታ አንደኛው የ6 ቁጥር ቦታ ነው። ሁለተኛ ደግሞ የቀኝ ክንፍ በኩል ነው። ምክንያቱም 10 ቁጥር ቦታ ላይ ቤሊንግሃም አለ። የቀኝ ክንፍ
ክንፍ አጥቂ ቦታ ላይ ቪኒሺየስ አለ፣ 9 ቁጥር ቦታ ላይ ምባፔ አለ፣ 8 ቁጥር ቦታ ላይ ደግሞ ቫልቨርዴ አለ። እነዚህ ተጫዋቾች ደግሞ በየቦታቸው በጣም ምርጥ የሚባሉ ተጫዋቾች ናቸው። ስለዚህ ሪያል ማድሪዶች በክረምት የዝውውር መስኮት ከቨር ሊያደርጉት የሚገባው ቦታ የ6 ቁጥርና የቀኝ ክንፍ ቦታ ነው። ስለዚህ በዚህ ላይ ተመርኩዘን ነው ሪያል ማድሪዶች የትኛውን ተጫዋች ሊያስፈርሙ ይችላሉ የሚለውን መላመት ማስቀመጥ ያለብን። ስለዚህ ከዚህ ተነስተን ሙሲያላ የሪያል ማድሪድ ተጫዋች በቀጣይ ዓመት ይሆናል ብዬ አላስብም። ምክንያቱም በሱ ቦታ ለሪያል ማድሪድ በዚህ ሰዓት ላይ ቤሊንግሃም ነው እየተጫወተ የሚገኙና ቤሊንግሃም እያለ ሌላ ምርጥ የሚባል ተጫዋችን ያመጣሉ ብዬ አላስብም። ስለዚህ ሊሆን የሚችለው የፒኤስጂ ተጫዋች ነው። ከነዚህ አራት የፒኤስጂ ተጫዋቾች መካከል ደግሞ ካቫርስኬሊያ ይሆናል ብዬ አላስብም። ምክንያቱም ካቫርስኬሊያ በዋነኝነት በግራ ክንፍ በኩል የሚጫወት ተጫዋች ነው። በእርግጥ ከዚህ ቀደም በቀኝ ክንፍ በኩልም ሲጫወት ተመልክተናል። ነገር ግን ደግሞ በዋነኝነት በግራ ክንፍ እንደ መጮቱ መጠን በዛ ቦታ ላይ ደግሞ ቪኒሺየስ ጁኒየር አለ። ካስፈለገ ምባፔ መጮት ይችላል እና እነዚህ ሁለት ተጫዋቾች እያሉ ይህንን ተጫዋች 150 ሚሊዮን ዩሮ ከፍለው ያመጡታል ብዬ አላስብም። ስለዚህ ሊሆን የሚችሉት ወይ ቪቲና ነው ወይ ዲዛሬ ዱዌ ነው ወይም ደግሞ ጆዋው ኔቬዝ ነው። ከነዚህ መካከል ደግሞ ጆዋው ኔቬዝ የመሆን እድሉ ከፍተኛ ነው ብዬ ነው የማስበው። በተለይ ደግሞ ጆዜ ሞሪኖ እዚህ ተጫዋች ላይ ከፍተኛ አድናቆት አላቸው። ከዚህ ቀደምም እንግዲህ ደውለውለትም እንደሚያደንቁትም ነግረውታል። በፒኤስጂ ቤትም እንግዲህ በጣም አስደናቂ የሚባል እንቅስቃሴን እያደረገ ነው የሚገኘው። ከአመት ዓመት እንግዲህ እየተሻሻለ የመጣ ተጫዋች ነው። ገና 21 ዓመቱ ላይ ነው የሚገኘው። ነገር ግን ደግሞ የሚያሳየውን እንቅስቃሴ ከተመለከታችሁ፣ በሜዳ ላይ የሚያደርገውን ነገር ከተመለከታችሁ በጣም ልምድ ያለው ተጫዋች እንደሆነ ነው የምታስቡትና ይህንን ተጫዋች ሊያስፈርሙ የሚችሉበት ከፍተኛ እድል አለ። በተጨማሪም በዘገቦች መሰረት 150 ሚሊዮን ዩሮ የውል ማፍረሻም እንደተቀመጠለት ነው እየተነገረ የሚገኙና ያንን የውል ማፍረሻ ከፍለው ሊያስፈርሙ የሚችሉበት ከፍተኛ እድል አለ። ከጆዋው ኔቬዝ በመቀጠል ሪያል ማድሪዶች ሊያስፈርሙት የሚችሉት ተጫዋች ደግሞ ቪቲኒያ ነው። ቪቲኒያ እንግዲህ በፒኤስጂ ቤት በተከላካይ አማካኝነት የሚጫወት ተጫዋች ነው። ነገር ግን ደግሞ የተፈጥሯዊ ተከላካይ አማካኝ የምንለው አይነት ተጫዋች አይደለም፣ ወይም ደግሞ ዲስትሮየር የምንለው አይነት ተጫዋች አይደለም። ነገር ግን ደግሞ ለፒኤስጂ በተለይ ደግሞ ወደፊት በሚንቀሳቀሱበት ሰዓት ከኋላ ኳስ መስርተው በሚወጡበት ሰዓት የዚህ ተጫዋች ሚና በጣም ላቅ ያለ ነውና ከኳስ ጋር ምቾት የሚሰማው በጣም በብልጠትና በእርጋታ የሚጫወት አይነት ተጫዋች ነውና ሪያል ማድሪዶች ይህንን ተጫዋች የሚያስፈርሙት ከሆነ ምናልባትም ሉካ ሞድሪችን ሊተካላቸው የሚችል ተጫዋች ነው ብዬ ነው የማስበውና ምናልባትም ሪያል ማድሪዶች 150 ሚሊዮን ዩሮ ከፍለው ይህንን ተጫዋች ሊያስፈርሙ የሚችሉበት ከፍተኛ እድል አለ ብዬ አስባለሁ። ይህም ተጫዋች እንግዲህ ልክ እንደ ጆዋው ቪቲኒያ ሁላ የውል ማፍረሻው ላይ 150 ሚሊዮን ዩሮ ነው የተቀመጠውና ያንን ከፍለው ሊያስፈርሙት ይችላሉ ብዬ አስባለሁ። ከነዚህ ሁለት ተጫዋቾች በተጨማሪ ምናልባትም ሪያል ማድሪድ ሊያስፈርሙት የሚችለው ተጫዋች ደግሞ ዲዛሬ ዱዌ ነው። ይህ ተጫዋች እንግዲህ ገና 21 ዓመቱ ላይ ነው የሚገኘው። ነገር ግን ደግሞ የፒኤስጂ በጣም ወሳኝ ከሚባሉ ተጫዋቾች መካከል አንደኛው ተደርጎ ነው የሚጠቀሰው። ላለፉት 2 ዓመታትም እንግዲህ በዚህ ሲዝንና በባለፈው ሲዝን ፒኤስጂዎች የሻምፒዮንስ ሊግ ዋንጫ በሚያነሱበት ሰዓት የዚህ ተጫዋች ሚና በጣም ላቅ ያለን የነበረው። እሱ ከመምጣቱ በፊት እንግዲህ ለፒኤስጂ በቀኝ ክንፍ በኩል ሲጫወት የነበረው ብራድሊ ባርኮላ ነው። ነገር ግን ይህ ተጫዋች ከመጣ በኋላ ብራድሊ ባርኮላን ቤንች ማድረግ የቻለ ተጫዋች ነው። ከዚህ በተጨማሪም በጣም ቨርሳታይል የሚባል ተጫዋች ነው። በቀኝ ክንፍ፣ በግራ ክንፍ 9 ቁጥር ቦታ ላይ እንደዚሁም ደግሞ በአማካኝ ስፍራ ላይ መጮት የሚችል ተጫዋች ነው። ከዚህ በተጨማሪም ቀደም እንዳልኳቸው በክረምቱ የዝውውር መስኮት ሪያል ማድሪዶች ምናልባትም ሮድሪ ሊያጡ የሚችሉበት ከፍተኛ እድል አለ፣ ሊሸጡት የሚችሉበት ከፍተኛ እድል አለና ያንን ቦታ ደግሞ የግድ መተካት መቻል አለባቸውና ዲዛሬ ዱዌ ደግሞ ያንን ቦታ ለመተካት ትክክለኛው አማራጭ ይሆናል ተብሎ ነው የሚጠበቀውና ስለዚህ ሪያል ማድሪዶች ቀጣይ ማክሰኞ 150 ሚሊዮን ዩሮ ይዘው ምናልባትም እነዚህን 3 ተጫዋቾች ለማስፈረም የፒኤስጂ ቤትን ሊያንኳኩ የሚችሉበት ከፍተኛ እድል አለ ብዬ አስባለሁ። በእርግጥ ፒኤስጂዎች እነዚህን ተጫዋቾች መልቀቅ አይፈልጉም፣ የትኛውም ተጫዋች እንዲለቅላቸው አይፈልጉም። ነገር ግን ደግሞ ምናልባትም ሪያል ማድሪድ ይህን ያህል ገንዘብ ይዞ ወደ ፒኤስጂ ቤት የሚያቀና ከሆነ ፒኤስጂዎች ሊሸጡ የሚችሉበት ከፍተኛ እድል አለ ብዬ አስባለሁ። በተለይ ደግሞ ቪቲኒያና ጆዋው ኔቬዝ ወደ ሪያል ማድሪድ ለማቅናት ከፍተኛ ፍላጎት ሊኖራቸው ይችላል ብዬ አስባለሁ። በተለይ ደግሞ ፖርቹጋላውያን ብዙ ጊዜ የሪያል ማድሪድን ማሊያ እንደዚሁም የባርሴሎናን ማሊያ ለብሰው መጫወት ይፈልጋሉና ጆዋው ኔቬዝና ቪቲኒያም እንደዚህ አይነት ፍላጎት ይኖራቸዋል ብዬ አስባለሁና ሪያል ማድሪዶች ያን ያህል ገንዘብ ይዘው እነዚህን ተጫዋቾችን ለማስፈረም እንቅስቃሴ የሚያደርጉ ከሆነ ተጫዋቾቹም ፈቃደኛ ሊሆን የሚችሉበት ከፍተኛ እድል አለ ብዬ እገምታለሁ። እናንተስ ሪያል ማድሪዶች 150 ሚሊዮን ዩሮ ይዘው ሊያስፈርሙት ያሰቡት ተጫዋች ማን ይመስላችኋል? የትኛውን ተጫዋች ለማስፈረም ጥያቄ ያቀርባሉ ብላችሁ ትገምታላችሁ? ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ግን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።